እውነት ሄዳ ይሆን ብዬ የሚል ጥርጣሬ ገባኝ። ሄዳ ይሆን ማለት አስባበት በቃ ብላ ሄዳ ይሆን የሚል ናምታ እንታ በእናንተ ብቻ ነው እንደምታመጣ ስልክህን ታወጣለህ ትደውላለህ አለ በቃ ላሳደር ጃኬቴ ሳወጣው ሰዓቱ ነው። አንድ ቀን ሆነ እንዲሁም ምንም ነገር የለም። ዛሬ ለአንዴና ለመጨረሻ ጊዜ እያሰቃየን እንጠይቀዋል። ከዛስ የማይናገር ከሆነማ ይቀጥላል። እኔ አስርበዋለሁ፣ አስጠማዋለሁ። ምክንያቱም ቤቴን የበጠበጠን ሰው ከዚህ በላይ ልታገስ አልችልም። ቤተሰቦቻችን የእኔ የዋህነት በጣም እያስበላኝ ነው። ማለት እኔ የዋህ ነኝ ብዬ ሰው ራሱ መቼም የዋህ ነው ብሎ አያወራም፣ ግን በጣም እያስበላኝ ነው ይሄ ነገር። እንዴ ፍቅር እኔ አቋም ቢኖረኝ ኖሮ ስንቴ ድና በነበረ ማለት ነው። እና አሁን ደግሞ አልረፈደም። አሁንም ቢሆን ያው እንደዚህ ከአይምሮ ጋር የተያያዙ ነገሮች በአንዴ አይድኑም አውቃለሁ። እየሞከርን ያለ ነው፣ የተቻለን ሁሉ እያደረግን ያለ ነው። አሁንም የተቻለንን ሁሉ እናደርጋለን። ሲቀጥል ዛሬ ለአንዴና ለመጨረሻ ጊዜ ደውሎ ሰዎቹን ወላንሳን ይዛችሁን የሚል ከሆነ ወላንሳን ይዘውልን ይመጣሉ፣ እንፈተዋለን ማለት ነው። ያው ቅድመ ጥንቃቄ ማድረግ ያለ፣ ምክንያቱም ለበቀሉም በዛው ልክ ተዘጋጅተን ይሄ ሰውዬ ከተፈታ በኋላ በቀል እጥፍ አድርጎ ነው የሚመጣብህ ማለት ነው። ግን እኛ ደግሞ ለወላንሳ ነው መስዋዕትነት እየከፈልን ያለ ነው። አብራን የቆመችን ሴት ዝም ብለን በቃ እንደ ተራ ነገር በቃ የራሷ ጉዳይ ልንል አንችልም። ብዙ ከፍላለች ዋጋ ለእኛ ማለት ነው። እናንተም ቤተሰቦቻችን ታቋታላችሁ። የወላንሳን ጀግንነት ስንት ጊዜ ስታወሩ ስትጮው ነበር። ሴት ልጅ ናትና ተያዘች። በቃ ይሄኔ እኮ 4-5 ወንዶች ሆነው ነው ከያዟት። የምር ብቻቸውን ራሱ አይችሏትም። ምክንያቱም እኔ ያውቃታለሁ እሷ እና ቤተሰቦቻችን ዛሬ የወሰነው ውሳኔ ለአንዴና ለመጨረሻ ጊዜ እየቀጠቀጥን እየደበደብን ልክ አባቱን እያሳየን ለመጨረሻ ጊዜ እንጠይቀዋለን። አይ አቋሙ ያው ከሆነ ይበሰብሳታል። ሄዳ አይተውና ከዛ በኋላ ዋጋውን እንሰጠዋለን። ይውሻ ሲጀመር እኮ እኛ ነን እኮ ያጠፋ ነው አለ መጀመሪያ እናወራበትና ከዛ በኋላ በሚደረገው ነገር ይደረጋል። ልውል ደግሞ ደውልለት ምን ሆነ ቆይ ተወደና አልነበር እንዲ ያልኩት። እኛም እኮ እንበቀዋለን እኮ እሱ እስከሚመጣ እኛውን ጠይቀው እኮ እኛም በቀዋለን። ያወጣ ከሆነ ያወጣታል፣ ወደ ሳይሆን በችግር የለም። ካልሆነ ደግሞ ሲጀመር ቆይ አንድ ነገር እንስማማ። አሁን ዛሬም አቋሙ ላይ የሚሆን ከሆነ መቼስ ነገ ግን ላያገታት ይችላል ብለህ ታስባለህ? ማለት እሱ ላይሆን ይችላል ብለህ ታስባለህ? እሱ ነው ሊሆን የሚችለው። ምክንያቱም ተመልከት ነገሮች ሁሉ እየተበላሹበት እኮ ነው። ምክንያቱም የዛን ቀን ሲጀመር እንትን አላለም እኮ አልጠየቀም እኮ እንደገባ እኮ አልጠየቀም። ያ ጋር ስራው እሱ ጋር ነች ያለችው። እንዴት ይጠይቃል? ልክ ነህ። ስለዚህ በትክክል እሱ ነው ማለት ነው። ስለዚህ አሁንም ቢሆን ያው ቤተሰቦቻችን እኛ አንፋታውም። እስከ መጨረሻ ድረስ ማድረግ ያለብን ነገር እናደርጋለን። ወላንሳን እናስመልሳታለን። ካለችበት ቦታ እንዲመልስ እናድርገዋለን ማለት ነው። ስልኩን አዘጋጅለት፣ ይደውልላታል ሰውየው። ከዛ በኋላ ልክ እሷ እዚህ ስትመጣ እኛ ውጭ ላይ ወስደን እንጥለዋለን ማለት ነው። እንደታሰረ ሰዎች ከፈቱት ይፍቱት። ምክንያቱም እዚህ ጋር ከባድ ነው። እሱን ፈታ ምናምን ነገር በጣም ከባድ ነው ያለው ሁኔታ ማለት ነው። አይደለም ግባና ግባና አስፈታት ነው ማለት ያለብን እኮ ግባና አዘጋጀው ይዘነው እንመጣለን። እዚህ አምጥቼ ነው የምጠይቀው። አዘገጃጀው እንዳይመታ ተጠንቀቅ። ደግሞ እግሩም እንዳለ እሺ እንዳይፈታ
ሲጀመር ቤተሰቦቻችን አሁን ሌሊቱ ሙሉ ስንጠይቀው ነበረ። ሲጀመር አፉን ይከፍታል ደግሞ እንደ ወንድ ልጅ አይደለም። ትንሽ ሲነካ በጣም ነው የሚያስጠላው እሱ ነገር ማለት ነው። እና ጎረቤት ይረብሻል ምናምን። እኛ ደግሞ ተጠንቅቀን ነገሮችን ለማድረግ ነው እየሞከርን ያለ ነው ማለት ነው። እና በጣም ነው የሚያስጠላ ይሄ ነገር። ስለዚህ እኛ እኮ አንድና አንድ ከሱ እንፈልጋለን ወላንሳ እንዲመልስ ነው። ከዛ በኋላ በጸበል ትድናለች ፍቅር። የዲኤንኤውም ጉዳይ ለዲኤንኤው ጉዳይ የሚመጣ ከሆነ ይምጣ፣ ካልመጣ የራሱ ጉዳይ ነው። እኔ በልጄ 100% ተማመናል የኔ እንደሆነ ማለት ነው። ግን ዲኤንኤውን መጀመሪያ ያው ግዴታ ማረጋገጥ ውስጥ ያለውን ጥርጣሬም ለመፍታት ስል መጀመሪያ ማረጋገጡ አስፈላጊ ስለሆነ ነው ማለት ነው። እና ብቻ ብዙ ነገር አለ። ግን ወላንሳውን ከዚህ በፊት እንትን ስትል ነበረ፣ እጠፋለሁ ይሄዳለሁ ምናምን እያለች ስትረብሸን ነበረ። እዚህ አይታችኋት እንደሆነ በተደጋጋሚ ማለት ነው። እና እውነት ሄዳ ይሆን ብዬ የሚል ጥርጣሬም ገባኝ። ሄዳ ይሆን ማለት አስባበት በቃ ብላ ሄዳ ይሆን የሚል ምን አንተ ብቻ ና እንደምታመጣው አብረን ነው እንጂ እንትን አትበል፣ አትታገል። ካልታገልክ አንመታም፣ ከታገልክ ግን እመታሃለሁ። ሰምተኛ ከጮክ ልጅቷን ነው እኛ የምንፈልገው። ቀስ በላት። ኧረ ወይኔ አትዝለን። እኛ ነን ይዘን የምንሄደው አይደል? እየጎተትን ምን አባ ነው የሚያዘልልህ? አየህ ከብት ና ወደዚህ አንሳው ተነስ፣ ወደኋላ እዚህ ላይ ለመጠየቅ የሚመቸን ተነስ። አጩ በቃ አምጣው ስልኩን። ለአንዴ አሁን ምንም ጭቅጭቅ ሳያስፈልግ ስልክህን ታወጣለህ፣ ትደውላለህ፣ አለቀ በቃ። ትነግረናለህ፣ እንደውላለን፣ ከዛ ትነግረዋለህ፣ መልዕክቱን ታስተላልፋለህ አይደል? የምታውቀው ነገር የለማ ሁሉ እኛ ነን እየተጃጃልን ያለ ነው። እየተረዳችሁኝ? እኔ ምንም የማውቀው ነገር የለም። ልክ ያልሆነ እኛ ነን አይደል? እስኪ ንገረኝ። ወላንሳ ከአንተ ውጭ ሊያግታት የሚችል ሰው ካለ እስኪ አንድ ሰው ብለህ ጥራልኝ እስኪ ንገረኛ። እኔ ስለ ወላንሳ ምንም አላውቅም። እኔ ወላንሳ እኮ ወዳጄ ነች። እኔ ምን ብዬ ነው ማግታትሽ? ምን ብዬ ነው ማግታት? ለማን ነው ሊያግታት የሚችለው? እኔ ምን አውቃለሁ? አይርብም፣ በማላውቀው ነገር አይርብም፣ አይጠማም። ትሞታለህ። እንደዚህ እውነቱን ካልተናገርክ እንደዚሁ ነው የምትሞተው። ገባ? አትፈራገጥ፣ አትፈራገጥ። ዝም ብላችሁ ነው እየደከማችሁ ያላችሁ። እኔ ምንም የማውቀው ነገር የለም። ለምንድን ነው የማትረዱ? ምንም የማውቀው ነገር የለም። አይገባችሁም እንዴ? ዝም ብላችሁ ነው ያሰራችሁኝ። በቃ ልቀቁኝ። ወንጀል ውስጥ እየገባችሁ ነው። እንጋ አውጣው። የትኛው ስልክ ወይ ደግሞ ንገረኝ ልጻፈው። ተናገር፣ ጊዜ አትፍጅ። ምንም የማውቀው ነገር የለ። ማን ነው? አንተ ደግሞ እንዴት ትቆያለህ? በተባባልነው ሰዓት አትደርስም? እየጠየቅን ነው። የወላንሳን ጉዳይ ተናገር በቃ። ለምን አሰማም? አዎ ደውል እያልኩት ነው። አደረ አልበላ አልጠጥ። ይሄ አትንኪ። አንቺ ደግሞ ይሄን አትንኪ። ቆሻሻ ነው። ስንቴ ነው የምነግርሽ? ቆሻሻ ነው አልኩሽ አይደል እንዴ? ለዛቄ ወደዛ አንተ ከነሱ ትሻላለህ። በእናትህ ንገራቸው። እኔ ምንም የማውቀው ነገር የለም። ምን ብዬ ነው የምሻለው? የምታውቀው የለም? እስኪ የምታውቀው ነገር ምን እየሆንሽ ነው? ግቢ ወደ ግቢ
አንቺ ግቢ እያልኩሽ ነው። በቃ ወደ ውስጥ የት እንዳለሽ ተናገር። ውስጥ እየገባችሁ ነው። ግቢ እንዳልመታችሁ በቃ አለቀቁኝ። እኔ ምንም ማለት ነው ያለችው። ቀና በለው። አይሰማም እንዴ? እኔ በህይወቴ እንደዚህ ደረቅ ሰው አይቼ አላውቅም። ወላንሳን ካለቀቅ አንተ መለቀቅ አትችልም። ይሄ ደግሞ ደውለህ ንገረው። አይሰማም እንዴ? ደውለህ ንገረው ላገታት። ምንም ማውቀው ነገር የለም እኮ ለማን ልደውል? አያገባሽም። ልቀቀው። አንተ ደግሞ ሞቶብህ በኋላ ሌላ ነገር አሰፈር። አንተ ስማ ይሄን ሁሉ ከምትሰቃይ እመታሻለሁ። ግቢ ወደ ውስጥ አልኩሽ እኮ። እሱ ምንም አያውቅም። እኔ ሊፈልግ ነው። አንቺ ነሽ የምታውቂው፣ እኔ ነኝ የማውቀው። ይሄን ሁሉ ከምትሰቃይ ያለችበትን ተናገር። እፊትሽ ነው የምገነጣው። ምንም አውቀው ነገር የለም። የለም ቆይ አንድ ነገር እናድርግ። እናንተ ለምንድን ነው የማትረዱኝ? በቃ እኔ ምንም አውቀው ነገር የለም። ለምንድን ነው የማትረዱኝ? ሌላ መፍትሄ ነው። ኧረ ተውኝ እባካችሁ። ስማ ምን አይመስለኝም። ሌላ መንገድ ነው። እንኪያዝ አቃጥለ የለ በኤሌክትሪክ ያኔ ዱላም ካለ ዱላ የለም። የሆነ ገመድ አስቀምጬ ነበር። የት ነው ያለው? ዱላማ ምን ያደርገው? የሆነ ገመድ ነበረ። የት ነው ያለው ይሄ ገመድ? አይታ ያው አይደል እንዴ? የት ነው ገመዱ? የኤሌክትሪክ በሱ ነው ማነደው። ሌላ ውስጥ ከምትገባ ብትናገር ምን የማውቀው ነገር ቢኖር እኮ እናገራለሁ። እንዴት ነው የማታውቀው? ቆይ ከዚህች ቀኔ እኮ የወላንሳ ጠላት የላትም ልጅቷ። የምታውቀው ነገርም የላትም። በቃ አንድና አንተ ነህ ባለቤቱ ለዚህ ሁሉ መስዋዕትነት። ትሰማኛለህ? እሷ እኮ ማለት ነው እንትን ባትኖር። እሺ እኔ ምን ብዬ ልንገራችሁ? እኔ ምንም የማውቀው ነገር የለም እኮ። ዞር በል እዛው ቀና በል። እኔ ምንም የማውቀው ነገር የለም አልኳት። አዎ ምንም የማውቀው ነገር የለም። የለም ኧረ ወይኔ ወይ የለም። እውነቱን ተናገር። የለም ይሄ ብቻማ ድንጋይ ነው። ስማ አዳም ትጸጸታለህ። እኔ የተመታው ጊዜ ግን ትጸጸታለህ። ምንድን ነው የምናረገው? የሰው ድንጋይ አይሰማ። በትክክል እኮ እሱ ነው የደበቃት እኮ። ያስታውቃል እኮ ፊቱ። እዛው ጉድጓዱን መልሰውና ይደጋገም። ምን እንደምናደርገው ታዲያ? ዋይለ በውሃ ምን ታደርጋለህ? ቅድም ጠጥቶ የለን አፈር ይጠጣና ውሃ ምን ያደርጋል? ጨርቅ አለ አለው። አዎ ላይ ያፈሰሰ ምን ማፈን? አሬ በምንም አይሰማም። ስለተጠጣው እኮ ነበር ገና ገና ሳይሆን በቃ የሆነ ነገር ፈጠሩ። በእናታችሁ የሆነ ነገር አስብ። በእናትህ የተሻለ ነገር እንጂ በእንደዚህ አይነት የሆነ ነገር እናድርግ። አንተ ለምዶ ማስቡ በቃ እኔ እና እሱ እኔና እኔ እኮ ነው እንድንሄድ እኮ ነው የመጣው። አንቺ ዝም ብለሽ ግቢ ወደ ቤት በቃ። ኧረ እናንተ ሰዎች ሌላ ችግር ራሳችሁ ላይ ይመዝዛችሁ ነው። ረስቸው አንተ ዝም በል አፍህን ዝጋ። ምንድን ነው እሱ? ረስቸው ምን ባለፈው ይሄ መጥቶ የኔ ጃኬት ላይ አርገው የነበረ እኔ ያው እና ላሳጥብ ጃኬት ሳወጣው ሰዓቱን አገኘሁት። ምን እኛ እኮ እዚህ ጠፍቶብን ነበር። የምርህን ነው? ከምሬን ነው። ኪሱ ውስጥ ባለፈው ደውዬልህ ምን ነበር ያልከኝ? ጃኬቱን እኔ አልያዝኩትማ ያኔ አላረኩት። ደውዬልህ ሰዓቱን እኔ የማውቀው ነገር የለም አላልክም እንዴ? እና ታዲያ ኪሱ ውስጥ እንዴት አላገኘው እችላለሁ? እኔ አንተ አድርገው የነበረው ጃኬቱን አንተ ሰዓቱን ያዝከው የነበረው አንተ እንዴት ሊሆን ይችላል? እንዴ እየቀለድክ ነው? ለምን እቀልዳለሁ? ብቀልድ ይዤ እንዴት ነው እመጣለሁ። ታዲያ ይሄ ሰዓት እንትን የምትለው? ብቀልድ ይዤ እመጣለሁ። አንተ ጋር እንዴት ሊመጣ ቻለ? አንተ በስነ ስርዓት ተቀመጥ። ወደኋላ ጃኬቱን የኔን አድርገው የነበረው አንተ ነህ ነበረ። ግን እንዴት እዛ ውስጥ ሊገባ ቻለ? ወላንሳ እኮ ነች ይዘህ ልጅቷን ያን ሁሉ ስናሰቃያት። ዮናስ ነው የሰጠው።
ዮናስ ራስ እኔ ነግሬያችሁ ነበር እኮ መጀመሪያም ስለ ሰዓቱም ስለ ወላንሳ ምንም ነገር የለም። ለምን ማፈቱ? ይኸው ሰዓቱን እሱ ጋር አገኛችሁት አይደል? ዝም በለው። አፍታኝሽ አየ ዝም አትልም እንዴ? ወላንሳይድ በእናትህ አንተ። ስለዚህ አሁን እኔ አንድ ልናቃጥለውና እንትን ልንለው ነው ሲጀመር የፈለገው። ለምን አልሞክርበት? ነገራችኋል። እኔ ሰዓቱን አልነበር የፈለግከው። ይኸው ሰዓቱን አመጣልህ። በቃ እኔ ልቀቀኝ። ሽቶም ማለት ነው የሚያፈዘው ነበር አይደለ? ሰዓቱም እኮ ሊያፈዘው ይችላል። እና ከዛው ወላንሳ ያለችበት ስለምንድን ነው የምታወሩት እናንተ? ምንም የሚጠቅማችሁ ነገር አይደለም እየሰራችሁ። የምሬን ነው። እኔ በራሴ የሚጠቅማችሁ ነገር አይደለም። አትስማው። ውሸት ዝም ብሎ ነው። ምን አንጨረጨረ? ዝም በል። ምን አንጨረጨረ? አስረን ሰዓቱ ሽቶ ባለፈው ስንነፋበት ሰርቶ የለ ስትነፉበት። ስለዚህ ሰዓቱ እንቀጥቅጠው አይደለም እኮ እኔ እንደዛ አይደለም። በቃ ሰዓቱ ምንም የሚጠቅማችሁ ሰዓቱን እንሰራለን። አሙን ዞራ ደብድበው። አረ ወይ ያረጋው ቆይ ሳፈታ አስረን ነው የምንፈታው። ሰዓቱ እንዴት ልታስገባ? አንዱ እጁን ካልፈታው ሰዓቱ እንዴት ልታስገባ? አንዱ እጁን ያዝ። ይኸው ያዝ። ከዛ እሰርለት ነው። እግሩ ታስሯል። እሰር ሰዓቱን ልውል። እግሩ ታስሯል። ይኸው አንዱ እጁን ያዝ። እግሩ ታስሯል። ይሄን ያህል አትቦቁ። ኧረ ተው ተው አትተው። ተው አንተ ረፍ እንደ እስቲ ይሰራብሃል አይሰራብህም? ኧረ ተው ሌላ ችግር ውስጥ ይገባችሁ ነው። ስማ አንተ ወላንሳ የት ነች? ምን ሰርቶ ነው? ኧረ አይመስልም። ሰርቶበት ስማ ምን አደረጋችሁ? ሰርቶበት ነው መሰለኝ። አንተ ማን ነው እንደዚህ ያሰረ? አትንካ እንዴ ጓደኛሞች አልነበረ እንዴ? ሳሚ ነገራችሁ እንጂ ምን ሆነ ነው? ሳሚ ምን ይመስላል? ወላንሳ የት ነች? ወላንሳ የት ነች? ወላንሳ እኔ ጋር ላገኘኋት እኔ ጋር ነች። ወላንሳ እኔ ጋር ነች። እኔ ጋር ነች። እኔ ጋር ወላንሳ እኔ ጋር ነች። ወላንሳ የት ነች? ወላንሳ እኔ ጋር ነች። አጋጣሚ እኮ ተናገረ። ወላንሳ የት ነች? እኔ ጋር የት? እኮ የት? አንተ ጋር ስማ ሳሚ፣ እንደዛ ከሆነ ማለት ነው እንዲያሳየንም እግሩን ብንፈታ ይኸው እየሰማሁ አይደለ እንዴ? ዝም ብለህ አትመን። ማን ነው እንደዚህ? ቆይ ተነሽ። ምን እየፈታሁ ነው? እንዴ ያየኸው አይደለ እንዴ? ወላንሳ ምን ሆነ? እንትን ብላ ነው ምን ሆነ? ወላንሳ እኔ ጋር ነች እኮ ያለች። ወላንሳ ደህና ነች እኮ እኔ ጋር። እኔ አብረን እንሂድ ወላንሳ። አዎ ውሰደን እስኪ ውሰደን። ይዞን ሂድ። አዎ በቃ ሰዓቱ ሰርቷል ማለት እኔ እኮ ለራሱ እንኳን እርግጠኛ በቃ እኔ መታወቂያ ሊያዝ አንተ የሚያምር ነው። መታወቂያ ሊያዝ ያምራል። ማን ይሰጠኝ? መታወቂያ ሊያዝ ትወስደኛለህ? እንሄዳለን። ቶሎ ቀይረህ ነው። እኔ እኮ እርግጠኛ ስለነበርኩ ነው። ቶሎ ቀይረን ምንድን ነው እሱ? እንደዚህ አቅማችሁ እንደዚህ ስትጭልጭል ሶስት ጅል አንድ ቤት ውስጥ እንዴት ይቀመጣል? ይሄን ምንም የማይገባችሁ ሰዎች
እኔ አሰርቼው እኔ ላይ እንዴት ይሰራል? ስንት አይነት ደደብ ዶማ አለ በፈጣሪ ሰማንታ ምን መስሎ ነበር የታየው? እኔ አሰርቼው እኔ አንተ ላይ አሰርቼ እኔ ላይ የሚሰራ መስሎ ነው? ሰማኝ አናግረኝ። ያናገርኩህ አይደል? ያናገር እንዴት የሚሰራ መስሎ ነበር ወይ? እንዴት ጅል ነገር ነው። ይሄ ደግሞ እንከፍ እጅም ጅል ሲያስጠሉ መድገም ነበር። ይሰማችኋል? ምን እውነት ነው? መጥቶን ነው። ማነው እሱ? ዮናስ። ኧረ የሆነ ከላይ የሆነ ነገር አለ። እንዴ እንዴ ምን ጋር ነው የመጣው? ሆዱን ነው እኔ እንጃ። ስንት ናቸው? ብቻውን ነው። ስንት ናቸው? ሬሳ